ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ በሰጭ ስትጎንዶሉ ማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ድሚዛናችን ዘላችሁ መጣነ ሰበር ዜና የአሜሪካ የጦር መርከቦች ከኢራን እየፎረጠጡ ነው። ከዚህ በፊት 800 ኪሎ ሜትር ርቀት ላይ ብቻ ነበር የሚገኙት። አሁን ግን ወደ 1400 ኪሎ ሜትር ነው ከኢራን ርቀውና ሸሽተው የተገኙት። እኛ ተናገርነው ይሄን እኮ ነው የሚሆን አይደለም። ወጥመድ ውስጥ ቅርቃር ውስጥ እየገቡ ነው። የማይደፈር ነገር ነው እየተዳፈሩ ያሉት። ይሄ በጣም አደገኛል። 800 ኪሎ ሜትር ገጠር ቤተሰቦችን ለመጠየቅ ለሚሄድ ሰው ሩቅ ነው፣ ለጦርነት ግን ቅርብ ነው። አሁን ለሰዎች 800 ኪሎ ሜትር ሲባል በጣም ሩቅ አይደለም። ለጦር ጀቶች፣ ለሃይፐርሶኒክ፣ ለባሊስቲክ ሚሳይሎች፣ ለጦርነት ላይ ለሚሰለፉ መሳሪያዎች 800 ኪሎ ሜትር ማለት አፍንጫ ስር ማለት ነው። አፍንጫ ስር ማለት ነው። የኢራን ባሊስቲክ ሚሳይሎች 1400 ኪሎ ሜትር በ5 ደቂቃ አቆራርጠው በ6 ደቂቃ አቆራርጠው የሚሄዱ ናቸው። 800 ኪሎ ሜትር ላይ የሚገኘው አፍንጫ ስር የሚገኘው የአሜሪካ የጦር መርከብ 800 ኪሎ ሜትር ለመምታት 3 ደቂቃ አይፈጅም። የተወነጨፈው ባሊስቲክ ሚሳይል 3 ደቂቃ አይፈጅም። የኢራን ሚሳይሎቹ ደግሞ እጅግ በጣም የተራቀቁ አንቲሺፕ እነዚህ ጾረ መርከቦቹ ብቻ 2000 ኪሎ ሜትር ይሄዳሉ በትንሹ ተመልከቱ። ጾረ መርከብ ለመምታት ብቻ። ስለዚህ 800 ኪሎ ሜትር ማለት አፍንጫ ስር ነበር ማለት ነው። በቀላሉ ያጋዩት ነበር ማለት ነው። አሁን የራቀበት ርቀት 1400 ኪሎ ሜትር የሚባለው እንኳን ለኢራን ጾረ መርከቦች ቅርብ ነው። አሁንም ሩቅ አይደለም። ምክንያቱም እነዚህ ሚሳኤሎች እስከ 2000 ኪሎ ሜትር ተመዘጉ ጋር የጠላትን አከርካሪ ይሰብራል። ይሄን በፋክት ነው የተናገርነው። ይሄው አሁን አያችሁት። እሺ አሁን ተግባባን። አንዳንዶችም ምን ነው ለእስላም እንደዚህ አሽቃበት፣ እስላሞቹ ብር ጣል አርጉለት፣ 5 10 ጣል አርጉለት፣ በጣም ነው ለሙስሊም ያሽቃበት። እንደዛ አይደለም። እኛ ያወራን ያለን ስለ ሳይንስ። ይሄ መንደርቴ የጀበና ቡና ወሬያችን ወደ ዓለም አቀፍ ሳይንስ ይዛችሁት መጥቶ እንዴ? ሳይንስ እኮ ነው። ዓለም እኮ የሚዋጋው በሳይንስ ነው፣ በእውቀት ነው። ቁጭ ብላ አንዲት ክፍል ውስጥ የምትዋጋበት ዘመን ደረሰ እኮ። ገጀራ ይዘህ የምትሮጥ በዛ አለፈ እኮ እንደዛ። አንዳንድ ጥሬ የማይገልጻቸው ሰዎች አሉ። እውነት ይህን ጦርነት የሃይማኖት፣ የሰፈር፣ የዘር፣ የመንደር አንተ መንደርቴ ውጣ፣ እንደዛ አይደለም። ይሄ የሃይማኖት ውጊያ አይደለም። ሳውዲ አረቢያ እኮ የእስልምና ዓለም ቁንጮ የምትባለው ሳውዲ እኮ ኢራን ትደብደብ እያሉ እኮ ነው። እንግዲህ ሳውዲዎችም ሙስሊሞች ናቸው፣ ኢራኖችም ሙስሊሞች ናቸው። ኳታር የጦር ቤዝ ለአሜሪካ የሰጠችው እኮ ሙስሊም ነች። ዙሪያ የምታዩት ማአት አገር እኮ ለአሜሪካ እነ ኦማን እነ ዮርዳኖስ ሲያስቀጠቅጡ ኢራንን በጦርነቱ ጊዜ ሲያስቀጠቅጡ የነበሩ አገሮች ጭምር እኮ ሙስሊሞች ናቸው። እና ጉዳይ የእስልምና ነው ክርስትና አይደለም። ታደክማላችሁ። እውነት ጭራሽ አልፎ ተርፎ ለአጋዚስቲ ሙስሊሞች ጣል አርጉለት ያላቸው አላቸው። አልፈለኩም እንጂ መኪና ገዝቶ ይሰጠኛል። የኔ ተከታይ 2 መኪና ገዝቶ አልፈልግም። እኔ እግዚአብሔር ይስጥልኝ። እኔ ምን ቆፈላ ውስጥ ታቆኛሉ? እኔ ቀፍያ አላውቅም። ማንንም ሰው ከኔ ላይ 2 ብር ቀፍሏል ያለ ሰው እኔ 2000 እጥፍ አድርጌ እሰጣቸዋለሁ። እውነት ከማንም አልቀፈልኩም እኔ። እና ሙስሊሞች ለአጋዚ ጣል አርጉለት እያላቸው ነው። ይሄ ጦርነት የእስላምና የክርስቲያን አይደለም። ለክርስቲያን የማሽቃበጥና ለሙስሊም የማሽቃበጥ አይደለም። እስራኤሎችም ቢሆን ክርስቲያኖች አይደሉም። ብሔራዊ ሃይማኖታቸው ክርስትና አይደለም፣ አይሁድ ነው። እቺ ጥፍር የመታከል የአስተሳሰብ አድማሳችን ይዛቸው ወደማይወጣ አትውጡ። ኖር ነው እኮ አመል እኮ አንዳንዴ በቤት ሸሸግ፣ በመኝታ ቤት ሸሸግ፣ በሰፈር በጓሮ ሸሸግ የምታደርገው አመል አለ። ስለዚህ ይሄ ጦርነት በአይዲዮሎጂ ለፈለግከው አገር መደገፍ መብት ነው። በሆነ ምክንያት ለሆነ አገር መደገፍ መብት ነው። ጉዳዩ ግን የሃይማኖት አይደለም። ምክንያቱም ማአት ሙስሊም አገሮች ኢራን እንድትደወደብ የጦር ቤዝ የሰጡ የሚያሽቃልጡ የሚያሽቃብጡ ወር የሚያመላልሱ እንደናንተ መንደርት አሉ። እና ይሄ ጦርነት የሃይማኖት አይደለም።
ሙስሊሞች ጣል አድርጉለት 1000 2000 የተወሰነች ብር ስጡት ምናምን የምትሉ ኮሜንት ላይ ጉዳይ እንደዛ አይደል። ጉዳዩ የሀሳብ ነው። ጉዳዩ የሳይንስ ነው። ስለ ሳይንሱ ነው ያወራሁት። ቅርቃር ውስጥ ነው የገባው የአሜሪካ የጦር መርከቦች። አብርሃም ሊንከን ለራሱ የጃጀ የሸበተ የጦር መርከብ ነው። ከ40 ዓመት በላይ ሆኖታል። ይሄ በጣም የሸበተ ነው እና በጣም ግዙፍ ነው። በጣም ያገለገለ ነው። ያረጀ ነው። እዚህ ኢራን አፍንጫ ስር ሂዶ ተወትፎ አማማቱ የከፋ ነው ብያለሁ። እውነት ነው እና ቢፈረጥጡ ነው የሚሻለው ብያለሁ። አዎ ብያለሁ። የቻይና ዲስትሮየሮች እኮ ተጠግተዋል እኮ። ግቡና ይሄ እኮ የእኛ ፍትፈት አይደለም። ግቡ እስቲ። ከከበደ ደግሞ ኢትዮጵያ ውስጥ ያለው እንደ አለምነህ ዋሴ አይነት የሚዘግቡ አሉ፣ ተርጉሞ የሚያቀርቡ አሉ። ቢቢሲ ከከበደ ማለት ነው። አልጀዚራው ሲኤንኤን ከከበዳቸው እዚህ በኢትዮጵያ ተርጉሞ የሚያቀርቡ አሉ። ሰሞንኛ የሚባለው እንደዚህ አለው። አንዳንድ ሚዲያዎች ዩቲዩቦች አሉ። እዛ ላይ ገብታችሁ ስሙ። በተለይ አለምነህ ዋሴ በየቀኑ ይህን ጉዳይ ፈቶ አብጠርጥሮ ስለሚነገር እሱ ስሙ። ያው እሱም ትንሽ ወደ አሜሪካና ወደ እስራኤል ቢያዝ ይሆናል። ይሁን ቢሆንም ቢያንስ አንዳንድ መረጃዎችን ትሰማላችሁ። ቢያንስ የፈረጠጡትን አልፈረጠጡም አይላችም። የአሜሪካ የጦር መርከብ ከነ አጃቢዎቿ ከነ ምናምን ከነ ግሳንግሳ እንደፈረጠጠች ይነግራችኋል አለምነህ ዋሴ። የፈረጠጠችው ለጉብኝት ነው፣ ለሽርሽር ነው፣ ለጸሎት ነው ብለው የፈረጠጠችበትን ምክንያት ትንሽ ሊያዋዛ ቅቤ ሊቀባው ይችላል እንጂ መፈርጠጡን መቼም አይክድም። ፍጥጥ ያለ እንኳን እንትን አይልም። እና የሆነ ሆኖ በመረጃ ነው እንውጣ እባካች። እቺ መንደርቲ አስተሳሰብ ይዘን ከቀበሌያችን ወደ ወረዳ፣ ከወረዳ ወደ ዞን፣ ከዞን ወደ ክልል፣ ከክልል ወደ ሀገር፣ ከሀገር ወደ አህጉር እየሄድን ነው ወገኖቼ። እንረጋጋ። ይህ ጦርነት የሃይማኖት አይደለም። ይህ ጦርነት የክርስቲያንና የሙስሊም አይደለም። አልሰማችም እንደ የሳዑዲው ልዑል መከላከያ ሚኒስትር ምንድነው ያሉት? ትደብደብ ኢራን ዛሬውኑ ካልተደበደበች ሙቶ እንገኛለን እያሉ እኮ ደግነቱ። ኢራን ሳዑዲን እንደ 4 ዓመት ህፃን ነው በኩርኩር የምታፈርሳት ያውቃሉ ሳዑዲዎች። ይሄ እነሱ ከመንዘላዘል ውጭ በዚህ በነዳጅ በተገኘ ገንዘብ ከማበድ ውጭ ቁም ነገር እንደሌላቸው ምናልባት አሜሪካ ጉያ ስር እንገባለን እንደሆነ ብለው ነው እንጂ ሳዑዲዎች ኢራኖችን ለመግጠም የሚችሉበት ምንም አይነት ስለልቦናም ሆነ ሚሊተሪ ዝግጅት የላቸውም። እውነቱን ለመነጋገር መጀመሪያ እንደውም ኢራን እንዳትደበደብ ብሎ ሲማጽን የነበረው ራሱ ሳዑዲዎች ናቸው። ሳዑዲዎች ናቸው። እና አሁን ደግሞ ከመሬት ተነስቶ ጀብዱ የሚያጫውታቸው ሳዑዲዎቹ የሚወጡት ጉዳይ አይደለም። እና ጉዳይ የሆነ ሆኖ ይሄ ጦርነት የሃይማኖት አይደለም። እባካችን እኛ እንረጋጋ። እና ሳይንስ ነው። በሳይንሱ መሰረት በቀላሉ ይመታሉ ብያለሁ። አዎ ይመታሉ። አሁንም ደግሜ እነግርሃለሁ፣ ይመታል። የአሜሪካ አብርሃም ሊንከን በደነፋ በፎኮረ በአቅራራ ባሽሎላ ወደ ላይ በሸና አይደለም፣ ይመታል። ሳይንስ ነው። በቃ አለቀ። ይህን ለእናንተ ለአንዳንዶቻችሁ ለማስረዳት እንደገና ምና እዛ ውስጥ አንገባም። ሳይንስ ነው። የቻይና እነዚህ የተራቀቁ የጦር መርከቦች ወደ ኢራን ተጠግተዋል። ራሱ ራሱ አሜሪካኖች ይነግራል። እኛ ሀገር ችግሩ ምንድን ነው? እስራኤሎች ያልካዱትን አሜሪካኖች ያልካዱትን የእኛ ሀገር አሽቂዎች ክደው ለመከራከር ይሞክራል። እንደ የአሜሪካ የጦር ኤክስፐርቶች እኮ ናቸው። ይመታል ያሉት ቃል በቃል ይመታል። የአሜሪካ የጦር መርከቦች የተጠጉበት ርቀት በጣም አደገኛ ነው ማለት የአሜሪካ የጦር ጠበብቶች እና ይሄን መከላከያውም ያውቃል። አሜሪካ መከላከያ ጀነራሎችም ሚኒስትሮችም ይሄን ያውቃል። ስለዚህ መሸሽ ነበረበት፣ ሸሽቷል። ሂሳብ ነው፣ በቃ ቁጥር ነው። ራሽያኖች እኮ እጃቸውን በአፋቸው የጫኑበት እኮ ነው። የኢራን ድሮኖች እኮ ቻይኖቹ እጃቸውን በአፋቸው የጫኑበት በጣም አስደናቂ፣ በጣም በርካሽ ገንዘብ አደገኛ ቀውጢ መፍጠር የሚችል የተራቀቀ ቴክኖሎጂ እንዳላቸው ሁሉም የሚያውቁት ነገር ነው። እና ሁሉ ነገር በሂሳብ ነው። ለምሳሌ
ሰሜን ኮሪያ የምታረጋቸው የባሊስቲክ ሚሳኤል ሙከራዎችን ራሱ ፈረንጆች አሜሪካኖቹ መዝግበው ይዛሉ። የሳተላይት መረጃ ወስደው አምነው ይቀበላሉ። እና በእውቀት እናድርገው ለማለት ነው። የኔ ሀሳብ ነው። ሲሞቻችን ላይ አድርግ ሼር አድርገው ወዳቻለሁ። ፒስ